ሰላም ሰላም እንዴት ናችሁ ክቡራን? ዛሬ እንግዲህ የቫይታሚን ዲ እጥረትና እርግዝና እምቢ የማለትን ችግር እናያለን ማለት ነው። በቫይታሚን ዲ እጥረት እና ልጅ አለመውለድ የመካንነት ችግር በቅርብ የተያያዙ ናቸው ማለት ነው። በሰውነታችን ውስጥ በቂ የቫይታሚን ዲ መጠን መኖር ለወንዶችም ለሴቶችም የመራቢያ አካላትን ጤንነትና ሆርሞን መበራከት ከፍተኛ አስተዋጽኦ አለው ማለት ነው። ስለሆነም በሴቶች ላይ ያለውን ደግሞ እንይ እስኪ። በሴቶች ላይ ያለው ተጽዕኖ ምንድን ነው? ኦቫሪ ወይም የእናት ማህፀን እና የሆርሞን ስራን ማስተካከል። ቫይታሚን ዲ በሴቶቹ ሰውነት ወይም በሴቶች የወሲብ ሆርሞኖች ምርት ላይ ሚና አለው ማለት ነው። ሌላው ደግሞ እንቁላል ማብሰል እና መልቀቅ ወይም ኦቭሌሽን ማለት ነው። በቫይታሚን ዲ እጥረት በየወሩ የሚለቀቁ እንቁላል ጥራትና የዑደት መደበኛ ሊስተጓጎሉ ይችላሉ ማለት ነው። የማህፀን ሽፋን ጤንነት ወይም ኢንዶሜትሪየም የሚባለው ኢንዶሜትሪስ የሚባለው የጸነሰው እንቁላል በማህፀን ውስጥ ተጣብቆ እንዲያድግ የማህፀን ሽፋን ዝግጅት እንዳይሆን ሊያደርግ ይችላል። የቫይታሚን ዲ እጥረት ማለት ነው፣ ዝግጁ እንዳይሆን ማለት ነው። የፖሊስትሪክ ኦቫሪ ሲንድሮም ወይም ፒስኮ ጋር ያለው የተያያዥነት ደግሞ ፒስኮ ያለባቸው ሴቶች አብዛኛውን ጊዜ ቫይታሚን ዲ እጥረት ይታይባቸዋል። ቫይታሚን ዲ ማግኘት ኢንሱሊን መቋቋም በመቀነስ የሆርሞን መዛባት ያስተካክላል ማለት ነው። ስለዚህ ቫይታሚን ዲ ከፍተኛ ሆኖ አስተዋጽኦ አለው ማለት ነው በሴቶች መራቢያ አካላት ውስጥ ማለት ነው። ገባችሁ? እንግዲህ ካየነው ውስጥ የኦቫሪ ወይም የእናት ማህፀን ሆርሞን ስራ ያስተካክላል። የእንቁላል ማብሰልን ወይም መልቀቅን ያስተካክላል። የማህፀን ሽፋን ወይም ደግሞ እርግዝና ሲፈጠር ከማህፀን ግድግዳ ጋር እንዲጣበቅ የሚያደርገው የማህፀን ሽፋን ጤንነት ይጠብቃል። እንዲሁም ፒስኮ እንዳይኖር ያደርጋል ማለት ነው። ሁለተኛ በወንዶች ላይ ያለው ተጽዕኖ ደግሞ በወንድ ዘር ጥራት የቫይታሚን ዲ እጥረት የወንድ ዘር ጥራት ቁጥር የዋና ጤንነት እና ቅርጽ ይቀንሳል ማለት ነው። የቴስቴስትሮን ሆርሞን መጠን በቂ ቫይታሚን ዲ ማግኘት በወንዶች የቴስቴስትሮን ሆርሞን መጠን እንዲጨምር ይረዳል ማለት ነው። ስለዚህ በወንዶች ላይ ያለው ተጽዕኖ ምንድን ነው? የወንዶች የዘር ፍሬ ጥራትን ያደርጋል፣ ጥራት እንዲኖረው ያደርጋል። ሁለተኛ ደግሞ የቴስቴስትሮን ሆርሞን መጠን እንዲጨምር ያደርጋል ማለት ነው። ቫይታሚን ዲ እንዴት ማግኘት ይቻላል የሚለውን ደግሞ የፀሐይ ብርሃን በጠዋት ወይም በምሽት የፀሐይ ብርሃን 15 እስከ 20 ደቂቃ ያህል ቆዳን ማስመታት ውጭ ወጥታችሁ እንግዲህ ጠዋት ላይ ቁጭ ማለት ነው፣ ፀሐይ ላይ ማለት ነው። ሌላ ደግሞ በምግቦች ደግሞ እንዴት ማግኘት ይቻላል? የበሰለ ለምሳሌ በምግብ ምንድን ነው ቫይታሚን ዲ ምን አይነት ምግብ ብንበላ ቫይታሚን ዲ እናገኛለን ካላችሁ የሰብልና የባህር ዓሳዎች ለምሳሌ ሳልመን ሊሆን ይችላል፣ ሰርዲን፣ የእንቁላል ስኳል፣ የከብት ጉበት አስቡት እንግዲህ ቫይታሚን ዲ የበለጸገ ነው ማለት ነው። ቫይታሚን ዲ የበለጸጉ ወተቶችና የወተት ተዋጽኦዎች ማለት ነው። ስለዚህ በቀላሉ ማግኘት ይቻላል በፀሐይ፣ እንዲሁም በምግብ ደግሞ ማግኘት ይቻላል ማለት ነው። አሳን በመብላት ሳልሞንን፣ እንዲሁም እንቁላል አስኳልን በመብላት ቫይታሚን ዲ ታገኛላችሁ። የከብት ጉበትን በመብላት ቫይታሚን ዲ ታገኛላችሁ ማለት ነው። የሕክምና ተጨማሪዎች ደግሞ ተጨማሪ ሰፕሊመንቶች ደግሞ ደም ምርመራ ማድረግና ቫይታሚን ዲ መጠናቸውን ካወቁ በኋላ በሐኪም ትዕዛዝ የሚሰጡ እንክብሎችን መጠቀም ደግሞ ተመራጭ ያደርጋል ማለት ነው። እና ስለሆነም ቫይታሚን ዲ እጥረት ከመካንነት ችግር ጋር ከተያያዙት አጠቃላይ ነጥቦች በተጨማሪ የሚከተሉትን ጥልቀት ማወቅ ደግሞ ጠቃሚ ያደርጋል ማለት ነው። አንደኛ በፅንስ ምስረታ እና በእርግዝና ወቅት ያለው ሚና። የቫይታሚን ዲ በፅንስ ምስረታ እና በእርግዝና ወቅት ያለው ሚና እንይ እስኪ። የፅንስ ማህፀን ውስጥ የመጣበቅ ወይም ኢምፕላንቴሽን እድል በጥናት የተረጋገጠው በቂ የቫይታሚን ዲ መጠን ያላቸው ሴቶች በሚፈጥሩት የፅንስ እንቁላል ማህፀን ግድግዳ ላይ የማረፍና የመጣበቅ እድላቸው ከፍተኛ ይሆናል ማለት ነው። ሌላው ደግሞ በሰው ሰራሽ መንገድ ማርገዝ አይቪኤፍ ላይ ያለው ተጽዕኖ በሕክምና እርዳታ አይቪኤፍ በሚያደርጉበት ሴቶች ላይ የቫይታሚን ዲ እጥረት ከሌለባቸው የሕክምና የመሳካት እድል የተሻለ እንደሆነ በጥናት እየተረጋገጠ ነው ማለት ነው።
ጽንስ የመጨናገፍ ስጋት፣ በቂ ቫይታሚን ዲ ማጣት በተለይም በመጀመሪያዎቹ 3 ወራት ውስጥ ለጽንስ መቋረጥ መጨናገፍ መንስኤ ከሚሆኑት የሰውነት በሽታዎች መካከል ስርዓት ኢሙኒ ሲስተም መዛባት ጋር ይያያዛል ማለት ነው። ስለዚህ ቫይታሚን ዲ በጣም ከፍተኛ የሆነ አስተዋጽኦ አለው ማለት ነው በእርግዝና ወቅት ማለት ነው። ገባችሁ? ሌላው ደግሞ የቫይታሚን ዲ ሆርሞን ስርዓት እንዴት ይስተካከላል? ቫይታሚን ዲ በስሙ ቫይታሚን የሚባል ቪታሚን የሚባል እንጂ በሰውነታችን ውስጥ እንደ ሆርሞን ይሰራል ማለት ነው። በሴቶች ማህፀን እንቁላል ማምረቻ ወይም ኦቫሪስ እና በእናት እንቁላል ቦይ ውስጥ ቫይታሚን ዲ ተቀባዮች ይገኛሉ። ይህ የሚያሳየው አካላቱ በትክክለኛ ለመስራት ቫይታሚን ዲ በቀጥታ እንደሚያስፈልጋቸው ነው ማለት ነው። ለቀጣይ ምርመራና እንክብካቤ ለሚመከሩት ለምሳሌ ምርመራ ምን አይነት ምርመራ የሚለውን ደግሞ ከ25 ኦኤችዲ የደም ምርመራ ማድረግ የ25 ማለት ነው ከ20 ሚሊግራም በታች ከፍተኛ እጥረት ካለ ዲፊሸንሲ ማለት ነው። ከ20 እስከ 29 ባለው ደግሞ አነስተኛ ያልበቃ ኢፊሸንሲ ይሆናል ማለት ነው። 30 እስከ 50 ሚሊግራም ከሆነ በቂና አስተማማኝ ሸፊሰንት የሆነ ምርመራ ተመርምራችሁ ይህንን ካገኛችሁ ማለት ነው። ይህ ውጤት እንደዚህ ያሳያል ማለት ነው። ከ20 ሚሊግራም በታች ከሆነ ዲፊሸንሲ እጥረት ማለት ነው። ከ20 እስከ 25 ደግሞ አነስተኛ ከሆነ ዲፊሸንሲ፣ ሌላው ደግሞ ሰፊሸንሲ ይሆናል ከ30 እስከ 50 ማለት ነው። ገባችሁ? ተጨማሪ እንክብሎችን ሊወስዱ መጠንን መቋረጥ፣ ለምሳሌ ከፍተኛ እጥረት ካለ በሐኪሞች ትዕዛዝ በሳምንት 500 አዩ የሚሰጡ ከፍተኛ መጠኖች ሊያስፈልጋቸው ይችላል። ያለ ሐኪም ትዕዛዝ በብዛት መውሰድ ግን የካልሲየም መጠንን በማዝቀጥ ለኩላሊት መጠጠር እና ለሌሎች የጎንዮሽ ጉዳቶች ሊዳረግ ስለሚችል መጠን ማወቅ ያስፈልጋል ማለት ነው። የባልና የሚስት ጥንድ ምርመራ፣ እርግዝና ካልተከሰተ ችግር የቫይታሚን ዲ እጥረት ብቻ ላይሆን ስለሚችል ሁለቱም ወገኖች የተሟላ የምዕራቡ አካላት ምርመራ ማድረግ አስፈላጊ ነው ማለት ነው። ስለዚህ ወገኖች እንግዲህ ከፍተኛ የሆነ አስተዋጽኦ አለው ቫይታሚን ዲ እርግዝና እንዲሳካ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። እና በዚህ ደግሞ ማለት ነው የሰውነት ክብደት፣ ውፍረት እና የቫይታሚን ዲ እጥረት ደግሞ ምን እንደሆነ እናይን። ቫይታሚን ዲ በስብ ውስጥ የሚሟሟ ንጥረ ነገር ነው። ከመጠን ያለፈ ውፍረት ያላቸው ሰዎች አካል ውስጥ ቫይታሚን ዲ በስብ ሌሎች ይቅርታ በጣም ቫይታሚን ዲ በሴሎች ውስጥ ተለጥፎ በመቀመጡ በደም ውስጥ የሚዘዋወረው መጠን አነስተኛ እንዲሆን ያደርጋል ማለት ነው። ይህ ሁኔታ በተለያየ በወር አበባ ዑደት መዛባት እና በእንቁላል መለቀቅ ላይ ተጨማሪ ችግር በመፍጠር እርግዝና ሊዘገይ ይችላል ማለት ነው። ሁለተኛ በቫይታሚን ዲ ጋር አብረው በነገራችን ላይ በዚህ ዙሪያ በደንብ እንሄድበታለን። እሺ፣ ከቫይታሚን ዲ ጋር አብረው የሚሰሩ ሌሎች ንጥረ ነገሮች ማግኔዥየም። ቫይታሚን ዲ በሰውነት ውስጥ ገብቶ ወደ ንቁ ቅርጽ እንዲለወጥ ማግኔዥየም አስፈላጊ ነው። ማግኔዥየም ከሌላ የተወሰደው ቫይታሚን ዲ በሰውነት ውስጥ በትክክል ላይሰራ ይችላል ማለት ነው። ቫይታሚን ኬቱ ካልሲየም በትክክል ወደ አጥንት እንዲሄድ እና በደም ስሮች ውስጥ እንዳይከማች ቫይታሚን ዲ ጋር በመተባበር ይሰራል ማለት ነው። ሶስተኛ የቆዳ ቀለም እና የፀሐይ ብርሃን ተጽዕኖ። ጥቁር ቆዳ ያላቸው ሰዎች በቆዳቸው ውስጥ ያላቸው የሚላኒን መጠን ከፍ ያለ ስለሆነ ከፀሐይ ብርሃን ቫይታሚን ዲን የማምረት አቅማቸው ከፈዛዛ ቆዳ ካላቸው ሰዎች ያነሰ ነው። ስለዚህ በቂ ቫይታሚን ዲ ለማግኘት ለፀሐይ የሚሰጠው የቆይታ ጊዜ ትንሽ ረዘም ያለ ሊሆን ይችላል ማለት ነው። የፀሐይ መከላከያ ቅባቶች ሰንስክሪን፣ እነዚህን ኤስፒኤፍ 15 እና ከዛ በላይ መጠቀም ቫይታሚን ዲ ምርትን እስከ 99 በመቶ ሊቀንሱ ይችላሉ ማለት ነው። ስለዚህ እጥረቱን ለማስተካከል የሚወሰደው ጊዜ የደም ምርመራ ተደርጎ ቫይታሚን ዲ እጥረት መኖሩን ሲረጋገጥ እና በሐኪም ትዕዛዝ የሚሰጡ ተጨማሪ እንክብሎችን ሰፕሊመንቶችን መውሰድ ሲጀመር በደም ውስጥ ያለው መጠን ወደ መደበኛ 30 ሚሊግራም በላይ ለመሆን አብዛኛውን ጊዜ ከ2 እስከ 3 ወራት ወይም እስከ 8 እስከ 18 ሳምንታት ያህል ሊፈጅ ይችላል ማለት ነው። ስለሆነም ወገን እንግዲህ ቫይታሚን ዲ በጣም እጅግ የሆነ አስተዋጽኦ አለው ለእርግዝና ማለት ነው።
በቀላሉ ከፀሐይ ብርሃን ታገኛላችሁ ጠዋት ወይም ወደ ማታ አካባቢ። እንዲሁም ደግሞ ሰፕሊመንቶችን መውሰድ ትችላላችሁ። እንዲሁም ደግሞ በምትበሉት ምግብ በጉበት ሊሆን ይችላል፣ በእንቁላል ሊሆን ይችላል፣ በአሳ ምርቶች እንደ ሳልሞን አይነቶች በጣም በቫይታሚን ዲ የበለጸጉ ምግቦችን በመብላት መውሰድ ይቻላል ማለት ነው። ስለዚህ ወገን ሴቶች በተለይ ይህንን ማድረግ እና ማወቅ አለባቸው። በብዙ ምክንያቶች እርግዝና ላይ ከሰት ይችላል፣ እምቢ ሊል ይችላል። ግን ከነዛ ሁሉ ምክንያቶች ይህም አንደኛው ምክንያት ሊሆን ይችላል ማለት ነው። በቫይታሚን ዲ ዙሪያ ያለውን ደግሞ ነገ እንሄድበታለን በሰፊው ማለት ነው። እናመሰግናለን። ቸር ቆዩ።